ኢቫን ጁሪች ከሳውዛምፕተን ጋር ተለያዩ። በእንግሊዝ ፕሪምየር ሊግ መውረዱን ያረጋገጠው ሳውዛምፕተን ከ108 ቀናት በኋላ አሰልጣኙ ኢቫን ጁሪችን ማሰናበቱን አስታውቋል። ሳውዛምፕተን በእሳቸው ስር ማግኘት ከሚገባው 42 ነጥብ 4 ነጥቦችን ብቻ ሲያሳካ በሳምንቱ መጨረሻ በቶተንሃም ሆትስፐርስ 3-1 ከተሸነፉ በኋላ ከሊጉ መውረዳቸውን ማረጋገጣቸውም ይታወሳል። ኒውካስል ዩናይትድ ሌስተር ሲቲን አሸነፈ። በ31ኛ ሳምንት የእንግሊዝ ፕሪምየር ሊግ የመጨረሻ ጨዋታ ከሜዳው ውጪ ሌስተር ሲቲን የገጠመው ኒውካስል ዩናይትድ 3-0 በሆነ ውጤት ማሸነፍ ችሏል። የኒውካስል ዩናይትድን የማሸነፊያ ግቦች ያኩብ መርፊ 2 ግቦች ማስቆጠር ሲችል ሃርቬ ባርነስ እንደዚሁ ቀሪዋን ግብ ማስቆጠር ችሏል። ውጤቱንም ተከትሎ ኒውካስል ዩናይትድ ከቼልሲ ጋር እኩል 53 ነጥብ መያዝ የቻለ ሲሆን በግብ ክፍያ ተበልጦ 5ኛ ደረጃ ላይ መቀመጥ ችሏል። ቫን ዳይክ ውሉ ሊያራዝም እንደሆነ ተነገረ። በመጪው ክረምት ውሉ የሚጠናቀቀው የሊቨርፑሉ አምበል ቨርጂል ቫን ዳይክ ውሉን ለማራዘም የተሻሉ ንግግሮችን ማድረጉ ተገልጿል። አስተን ቪላ የፊት መስመር ተጫዋች ማስፈረም ይፈልጋል ተባለ። አስተን ቪላ የባርሴሎናውን የፊት መስመር ተጫዋች ፌራን ቶሬዝን ማስፈረም እንደሚፈልግ ተገልጿል። ክለቡ ለተጫዋቹ ዝውውር እስከ 50 ሚሊዮን ዩሮ ድረስ ለመክፈልም ፈቃደኛ መሆኑ ተዘግቧል። አድማጮች፣ የአራዳ የደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።